ተባረኪ። ከነገረ ፍጻሜ ጋር በተገናኘ ብዙ ጊዜ ልናነሳው እያሰብን እኔና ብሩኬ የተወሰነ ድረስ ሄደንበታል። ያ የእግዚአብሔር ሕዝብ ታሪክ ስለሆነ ከውድቀታቸው ውድቀትን ከብርታታቸው ብርታትን እግዚአብሔር ደግሞ የምሕረቱ ባለጠግነት በእነሱ ላይ እንዴት እንደገለጠና የትዕግስቱን ብዛት ስናይ በቃ የእውነት ሰው እንደዚህ ነው ብለን የምንለው። አንዴ ነግራቸዋለሁ ከዚህ በፊት ታስታውሱ ከሆነ ሚስቴ ብሉይ ኪዳንም አንብቢ ብያት፣ አዲስ ኪዳን ብቻ ሳይሆን ብሉይ ኪዳንም አንብቢ ብያት ጀመረች። ከዘፍጥረት መጽሐፍ ማለት ነው። እሺ መሲ ቴንክ ዩ ጀመረችና መጽሐፈ መሳፍንትን ጋር ደረሰች። ኢያሱን ጨርሳ መጽሐፈ መሳፍንት ጋር ደረሰች። መጽሐፈ መሳፍንት ጋር ስትደርስ መበሳጨት ጀመረች እና ምን ነው ብዬ ስላት በቃ በጣም ነው ግን የሚደብረው። እንዴት እንደዚህ ማለት እንዴት ግን ሰው ግን እየተነገረው እንዴት ግን ማለት ነው ምናምን ነገር ትለኛለች። ምክንያቱም እስራኤል ይበድላል፣ እግዚአብሔር አሳልፎ ለአሕዛብ ይሰጣቸዋል፣ ይቀጣቸዋል፣ መልሰው እንደገና ይበድላሉ፣ እንደገና ይምራቸዋል፣ እንደገና ይጮሃሉ፣ እንደገና ይመልሳቸዋል፣ እንደገና ያድናቸዋል፣ እንደገና መስፍን ተነስቶ ይታደጋቸዋል። ቶላን አስነሳላቸው፣ ዲቦራን አስነሳ፣ ሳምሶንን አስነሳ፣ ባራቅን ዮፍታሔን አስነሳ። ምን ያላስነሳዋል? እና መጨረሻ ላይ ውሃ ቅዳ መልስ አይነት ነገር ሲሆን ቱማች አለች። ምንድን ነው እንደዚህ ግን የሆኑት ነገር ብላ ማለት ነው። እና እኔና አንቺስ አልኳት መጽሐፈ መሳፍንትን ስታነበው በቃ ወዲያውኑ እግዚአብሔርን ይፈልጉታል፣ ከጠላቶቻቸው እጅ ያድናቸዋል። ከዛ ደግሞ መልሰው ደግሞ ይበድላሉ። አሁንም እንደገና ደግሞ ወደ እግዚአብሔር ዋይ ብለው ሲጮሁ እግዚአብሔር ደግሞ መስፍን ያስነሳና ይታደጋቸዋል። አሁንም እንደገና ደግሞ መልሰው ሲያጠፉ ደግሞ አሳልፎ ይሰጣቸዋል። ከዛ አሁንም እንደገና ደግሞ መልሰው ደግሞ ይበድላሉ፣ ከዛ ያድናቸዋል፣ ይበድላሉ፣ ከዛ ያድናቸዋል፣ ይበድላሉ፣ ከዛ ያድናቸዋል። ይኸው ጠብ ሲል ስደፍን አይነት ነው። የእግዚአብሔርን ትዕግስት የምሕረቱን ብዛትና የሰውን እኔ ራሴን ነው የማየው። ድሮም እኔ እንደዚህ ያደረገ የነበረ እንደዚህ ምን አይነት ህዝብ ነው ግን እስራኤል የሚባል ህዝብ እያልኩ ማለት ነው። በኋላ ግን ሳየው እኔ ነኝ፣ እኔም ከነሱ የተሻለ ነገር ስለሌለ ማለት ነው። ተው ኤርሚያስ ይቅርብ ተብዬ መልሼ እዛው ይቅርብ ተብዬ ተባልኩበት ቦታ ላይ ተገኝቻለሁ። እና በቃ ብሉይ ኪዳንን ስናነበው በስማ በቃ የእግዚአብሔርን የምህረቱን ብዛት የትዕግስቱን ስፋት የቸርነቱን ብዛት ነው የሚያሳይ እንጂ እኛ ንጹህ ሆነን እኛ በእነሱ ቦታ ብንሆን እኔ በሆን ታዝዘው ነበር ብሎ የሚለው ነው ውሸት ነው። እና ቱማች እንዳለችው በቃ ቱማች ብለን ሁላችንም አይገርማችሁም? ሮሜ ላይ ሲናገር እነሱ በታዘዙበት ጊዜ እኛ አልታዘዝንም ነበር ያኔ። አሁን ደግሞ እነሱ አይታዘዙም፣ እኛ ደግሞ እየታዘዝን ነው። ለምንድን ነው እንደዚህ ሆነው? ያኔ እነሱ ሲታዘዙ እኛ አልታዘዝንም። አሁን ደግሞ እነሱ አይታዘዙም፣ እኛ ደግሞ እንታዘዛለን። እግዚአብሔር ሁሉንም ባለመታዘዝ በቃ ይቅር ይል ዘንድ ማለት ነው። ምንም አይነት እኔ በምናምኔ ነው እኔ ታዝዤው ነው ከድሮም ብሎ እንዳይል እስራኤል የታዘዘበት ጊዜ በነበረበት ሰዓት ላይ አሕዛብ አልታዘዘም ነበር። አሕዛብ ደግሞ አሁን በታዘዝንበት ሰዓት ላይ እስራኤል አይታዘዝም። አንዱ ላይ እንዳይኮራ ማለት ነው። እኔ እኮ የዋዛ አይደለሁም። አንተ አይሁድ ዝም ብለህ ድሮስ እግዚአብሔር ሕዝብ ተብላችሁ እናንተ ጌታን ስታሳዝኑ ይኖራችሁ ምናምን ብለህ እንዳትል። እነሱ ጌታን የታዘዙበት ጊዜ ነበር። እነሱ ደግሞ አንተ ጎይ ጣዖት አምላኪ አሕዛብ ምን የምታውቀው ነገር አለን? አፍህን ዝጋ፣ እኛ እኮ ስንታዘዝ ኖረናል እኮ ጌታን ያህዌን ስናመልክ ብለው እንዳይሉ አሁን ደግሞ ባለመታዘዝ እነሱ ደግሞ ተገኝተዋል ማለት ነው። እግዚአብሔር በሥራ ሁሉ ጻድቅ ይሆን ዘንድ አሕዛብም እንዳይኮራ አይሁድም እንዳይኮራ ሁለቱንም የእግዚአብሔር ምሕረት ማንም አሕዛብም ቢሆን በእግዚአብሔር ምሕረት ላይ የሚደገፈው አይሁድም ቢሆን በእግዚአብሔር ምሕረት ላይ የሚደገፈው አለቀ።
ትምክት ማለት የሁለቱንም የሰበረው እግዚአብሔር የአሕዛብንም የአይሁድንም። የሚመካ ቢኖር በእግዚአብሔር ይመካ ተብሎ እንደተጻፈ አይሁድም በእግዚአብሔር እንዲመካ አሕዛብም በእግዚአብሔር እንዲመካ። ጽድቄ ነው ጉልበቴ፣ አቅሜ፣ ብርታቴ ምናምን ብሎ እንዳይ ናቲንግ። አይሁድ ምንም ጽድቅ የለው፣ አሕዛብም ምንም ጽድቅ የለው። አቤት ጌታዬ ስም ይባረክ። ቤካ ወንድምነት እንኳን ደህና መጣ አለህ ወይስ ኤርማይ ወንድምነት እንኳን ደህና ቆየው። ያ እኔ እንትን ሙቪውን ላይ ወደ ቤት እየነዳው ነው እና ካየው በኋላ ተነሳው ትላለህ። ስለ ጮኛምነት ያወራል እንዴ ወንድማችንን ብለስድ እህት ያወራል። ስለ ጮኛምነት አለው ሙቪው። አዎ አለው ኤርሚ፣ እኔ እኮ አይቼዋለሁ። ያው ቤካ ቀጥል። አይ ጥሩ ነው። በቃ ሄድና በሳምንት 3 ቀን እንድታየው እኔ ፕሪስክሪፕሽን ጽፌልሃለሁ። ወንድምነት እህል ሳትበላ ነው መስማት ያለብህ። ጌታ ይባረክሽ። ቴንኪዩ ስላየው ደስ ብሎኛል ወንድምነት። ዳኒ ሰላም በለና በድጋሚ አንተ የምትከፍት ከሆነ አንተ ጋር መምጣት እችላለሁ። እንቅልፌ አልመጣም፣ በእውነት እንቅልፌ አልመጣም። ወንጌላዊ ሁሴን ቆንጆ አገልግሎናል። የእግዚአብሔርን ቃል ወንድምነት አለ አለው ወንድምነት። እሺ እንችላለን። ትንሽ ሰዓት መቆየት እችላለሁ። በቃ ክፈት፣ ወደ አንተ ጋር እንምጣ። እሺ ምናልባት ቅድም አንድ ሰው እየነዳው ነበርና ማን እንደሆነ አላወኩም፣ አስተያየት ሲሰጥ ትንሽ ብትታገስ ምናምን የሚል ነገር አለና በጣም በትልቅ ትዕግስት እያገለገልን እንዳለ እንድትረዱን እፈልጋለሁ። በእውነት ማለት ነውና በእውነት በትልቅ ትዕግስት በትልቅ ፍቅር ነው እዚህ አገልግሎት ላይ ያለ ነው። በጣም ነው ቶለሬት የምናደርገው ሰዎችን ማለት ነው። በተለይ ምንም የማያውቁ ሰዎች ማወቅ እየፈለጉ የሚታገሉ ሰዎች ምናምን በጣም ነው የምንታገሰው። የእውነት ማለት ነው በጣም ነው የምንታገሰው። የትኛውም በየተሰደበም ወንድምነት ሲያልፍ ታያላችሁ ብዬ አስባለሁ። እና እንደው እንትን እንዳይሆን ሚስሊድ እንዳይሆን ማለት ነው ለሚሰሙ ሰዎች፣ በተለይ አብረውን ሁሌ ለሚኖሩ ሰዎች ችግር የለም እውነት ለመናገር ስለሚያውቁ ማለት ነው። ግን ድንገት 2 ቀን 3 ቀን ምናምን እዚህ ለሚኖሩ ሰዎች ወይ እነኚህ ትዕግስት የላቸውም አይነት ስሜት እንዳይፈጠር ከማሳሰብ አንጻር ነው የምናገለግለው ጌታ በፍጹም ትዕግስትና በፍጹም ፍቅር ነው ጌታ በሚያውቀው ማለት ነው። እና እሱን እንዲሁ ለማስተካከያ ያክል ነው። ተባረኩልኝ። ቴንኪ ወንድምነት። ቤቱን ክፈት፣ አንተ ጋር እንመጣለን ሁላችንም። ያ ትክክል ነው። እንግዲህ አሁን ይሄንን ያለው ሰው ትዕግስት ብታረጉ ብሎ ያለው ሰው አሁን አስገብቸው አንድ ጥሩ በስድብ የሚያገለግል ኦርቶዶክሳዊ አስገብቼ ስሩ ቁጭ ባረገው ኢየሱስ ጌታ ነው ብሎ ማለት ሲጀምር አሁን ኮሜንት የጻፈልን ሰው ይኸው ይሁት ይሄንን ጅብ ፊት ምን እንደሚመስል ሲያስጠላ። አሁን አንተም ብሎ ሰባኪ ይሮርዛ ብሎ ቢልህ ቀልብ ተገፎ ለ1 ወር ሙሉ ጾም ጸሎት ትይዝ ነበር ቤት ገብተ ማለት ነው። ሁለተኛ ጌታ ካረዳ በስተቀር እኔ እንደዚህ እየተሰደብኩ የጌታን ስም በመጥራቴ ነውር አይደለም ወይ? ግን መከባበር ጠፋ በባህላችን ውስጥ ደግሞ ብለህ ሁለተኛ አፒታይተን ዘግቶ ይሸኝ ነበር። አየ ቡጢ ምንድነው? ምክር ለሰጪው ቀላል ነው ይባላል። ወዳጄ ጥሩ ነው ምክሩ፣ እንታገሳለን። ግን 11ኛ ዓመቴን ጨርሼ እንኳን ወደ 12 እየሄድኩ ነው እዚህ ሶሻል ሚዲያ ላይ ማለት ነው። እኔ አይዶን ነው ከስድብ ውስጥ ያልተሰደብኩት ነገር ካለ እና አብዛኞቻችን ነጸግዬ ብዙዎቻችሁ እነ መሲ ምናምን ነገር ከድሮ ጀምሮ ስለምታውቁ ማለት ነው። ያልተሰደብነው ስድብ አለ እዚህ። ቆይ ከብልግና ምንድን ነው የቀራቸው? ቆይ አልሰደቡ። ሚስትና ልጆቼን እኮ እየሰሙ አንተ እኮ የተመሳሳይ ጋብቻ ጾታን ያገባህነ ከወንድ ነው እኮ የወለደው እኮ ብለውኛል። ታውቃለህ? ሚስቴን እና ልጆቼን እየሰሙ ድምፅ ማለት ነው እያሳየኋቸው ሁሉ ማለት ነው። እንደዛ ብለው ቢሉ አንተ የተላጠ ኤሌክትሪክ ትይዛለህ ከታች
ታገሱ ብለህ ያልከው ሰውዬ ማለት የተላጠ ኤሌክትሪክ ልትይዝ ትችላለህ ገብተህ ቤት እና ምንድነው ያቆይ ያልተሰደብነው ስድብ እህቶች በእህትነታቸው በጾታቸው ስንቶቹ ተነውረዋል እኮ እዚህ ስለምን ብለን ስለ ወንጌል ብለን ማለት ነው። እና እኔ ገና ከመጣው አንድ ወር ነው ወይ 2 ቀኑ ነው ቲክቶክ ላይ ከገባ ታገሱ ምናምን ብሎ ያለው ያው እንቶ ትዕግስት ጥሩ ነው። ከሰዎች አንማርም ሰዎች አይነግሩንም ያልኩ አይደለም ግን